በስተመጨረሻ ዝና እንግዲህ እንደምናየው ጠበቃውን ይዞታል ማለት ነው። ምክንያቱም አሁን ላይ እንግዲህ ዝና ጠበቃውን እያወጣጣው ባለው ሰዓት ሉላን እንዳስቸግራትና ከሉላ ጋር ማደርም እንደፈለገ ነው የተረዳው። ለዛም ነው እንግዲህ ለዝና እንደደወለለት ያወቀው ማለት ነው። ስለዚህ አሁን ላይ እንግዲህ ዝና ጠበቃውን ሙሉ ያሉትን መረጃዎች በሙሉ እንደገና ደግሞ ለሱ ለምን ሊደውልለት እንደቻለ እንዲነግረው ነው የፈለገው ማለት ነው። እንግዲህ ከዚህ በፊት ጠበቃውና ዝና እንደሚተዋወቁ ነበር ይመስለኝ። ነገር ግን አሁን ላይ ከደወለለት ውጪ ጠበቃውና ዝና ምንም አይነት ግንኙነት የላቸውም። ምንም አይነት ነገር አይተዋወቁም ጭራሽ። አሁን ላይ ጠበቃው ለዝና እየዋሸው ያለው ነገር ምንድነው? ሞገስና ሉላ ወንጀለኛ ስለሆኑ ለነሱ ስለማልሰራ ነው እስር ቤት ያስገቡኝ ወይም ደግሞ እስር ቤት የገባሁት ብሎ እየዋሸ የነበረው ማለት ነው። ዝና ግን ጠበቃው በሚነግረው ነገር ምንም አላመነው ማለት ነው። ለዛ ነው በራሱ መንገድ ከጠበቃው እያወጣጣው የሚገኘው ትክክለኛ መሆኑና አለመሆኑ ወይም ደግሞ አሁን ላይ ሞገስና ሉላ እንግዲህ እሱን እንዲታሰር ማድረጋቸውና እስካሁንም ድረስ ክስ ያልመሰረቱበት ለምን እንደሆነ ለማወቅ በራሱ መንገድ እየሄደ ነው። ስለዚህ አሁን ላይ ዝና ጠበቃው ሉላን እንዳስቸገራትና ከሉላ ጋርም ሌላ አይነት ፍላጎት ማድረግ እንደሚፈልግ ነው ያወቀበት ብዬ ማስበው። ስለዚህ አሁን ላይ እውነቱን የማይነግረው ከሆነና ያደረገው ነገር ወይም ደግሞ እዛ እስር ቤት ያስገባው ነገር ምን እንደሆነ የማይነግረው ከሆነ እንግዲህ ዝና ሽጉጥ አውጥቶ እንደሚገለው ነው እያስፈራራው የሚገኘው ማለት ነው። ስለዚህ ጠበቃው እንግዲህ ሉላን እንደሚደፍራት ለመድፈር እንደፈለገና ከሷ ጋር የፈለገውን ግንኙነት ለማድረግ እንደፈለገ ለዝና ቢነግረው እንግዲህ ዝና ወዲያው ይገለዋል። መቼም አያስቀረው። ምክንያቱም ሉላን መቼም ቢሆን የሚነካበት ሰውና የሚያይበት ሰው ስለማይፈልግ ወዲያው እንግዲህ ጠበቃውን የሚያሰናብተው ይመስለኛል ብዬ ነው የማስበው። እንግዲህ ጠበቃው እንደሚታወቀው ዝናን ስም ስለሚፈሩና የዝናን ስም ስለሚነሳ ስለደበራቸው ወይም ደግሞ እሱ ጠላታቸውን ወር ስላወቀ ነው ቶሎ ለዝና ደውሎ ሄዶ ሉላ ያለችበትን ቦታ እንዲያገኝ የፈለገው ማለት ነው። አሁን ላይ ደግሞ ዝና ከፖሊስ ጋር ተደዋውሎ ጠበቃውን እንዲለቀቅ ያደረገው ምንድነው? ከሱ መረጃዎችን ስለመሰብሰብ ስለ ሞገስና ስለ ሉላ ማለት ነው። አሁን ላይ የት እንዳሉ የት እንደሚኖሩ እንደገና ደግሞ እዚሁ አዲስ አበባ ውስጥ ሆነው የት ሊኖሩ እንደሚችሉ ከጠበቃው አንዳንድ መረጃዎችን ሊወስድ ነው። ነገር ግን ዝና ባየው ነገር ጠበቃው ላይ ባየው ነገር በጣም ሴሰኛ እንደሆነና በቃ በጣም ሁሉንም ወዳለው የሚል ነገር ስለሆነ ጭራሽ ከትህትናና ከሉላ ማንን ነው የምትመርጠው ብሎ በጠየቀው መሰረት ወደ ሉላ አዘን ብሎበታል ማለት ነው። አዘን ብሎለታል። ስለዚህ ይሄ ብቻ ለሱ ያስታውቅበታል ብዬ ነው የማስበው። ስለዚህ ጠበቃውን እንግዲህ ዝና በንዴት ከሉላ ጋር የሆነ ግንኙነት እንዳለው ካወቀ ይገለዋል ወይስ አይገለውም? እስቲ ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ ምሳሌ ክፍል 125 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 125 ቶሎ ይለቀቅልን በማለት ይሄንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ አሁን ላይ ሉላ በጣም ተጨንቃለች። ምክንያቱም ዝና እንደሉ እዚህ ሀገር ውስጥ ከሰማና ካወቀ በኋላ ማፈላለጉን ስለሚቀጥልና እስከዛሬም ድረስ ከሞገስ ጋር እንግዲህ ሉላ ተደብቀው ስለሆኑ ጠበቃው ከዝና ጋር ተነጋግረው እኛ ያለንበትን ቦታ እንዳያውቅ ብላ ፈርታለች። ሞገስ ደግሞ በራሱ በኩል የጀመረውን ነገር መጨረስ ይፈልጋል። ምክንያቱም እንግዲህ ሞገስ የጀመረው ነገር ምንድነው? ሀብቱን ማስመለስ ነው። አሁን ላይ ጠበቃው ሀብትን አስመልሳለሁ እያለ ሉላን እያስቸገረ ከሷ ጋር ለመተኛት እየፈለገ ቢሆንም አሁን ግን ሞገስ ደግሞ ወይ ካልሆነ ሌላ ጠበቃ ፈልገው እንግዲህ ሀብቱና ንብረቱን ለማስመለስ እየፈለገ ነው የሚገኘው ማለት ነው። ነገር ግን ሞገስ ከዚህ በኋላ ጠበቃ በአንዴ ያምናል ብዬ አላስብም። አሉ እንደዚህ አይነት ጠበቃዎች ትክክለኛ የሚሰሩና እንዲሁ ደግሞ እንግዲህ ሚስቷቸውን አስቀምጠው ከልጅቷ ጋር ከሉላ ጋር ካልተኛን የሚሉም አሉ። ስለዚህ በምን መልኩ ነው አምኖ እንግዲህ ከዚህ በኋላ ሞገስስ ቢሆን ይሄንን ነገር የሚያስጨርሰው? ከዚህ በኋላ ሉላንም ቢሆን የሚያስተዋውቃት አይመስለኝም። በራሱ መንገድ ራሱ ሞገስ ሁሉንም ነገር ይጨርሳል እንጂ ሁለተኛ በኔ በኩል አይታለልም ብዬ ነው ማስበው። ሌላው ጉዳይ ደግሞ እንግዲህ መሀሌት ነች። መሀሌት አሁን ላይ በቅድስቴ ተገፍትራ ወድቃለች ማለት ነው። ቅድስቴ ከዚህ በኋላ ለመሀሌት ዝቅ እንደማትልላትና መቼም ቢሆን ዝም እንደማትላት ነው የነገረቻት። እስከዛሬም ድረስ እንደ ሰራተኛ ሆና ቅድስት
ታግሳታለች። አሁን ግን ማህሌት እንግዲህ ቅድስቴን የምትተናኮላትና አርፋ የማትቀመጥ ከሆነ ቅድስቴ አጸፋዋ ከባድ ነው ማለት ነው። ተመልሶ እሷን እንደምትመታትና እንደምትገላት ነው የነገረቻት። ስለዚህ ማህሌት እዛ ቤት የመቆየት እድሏን ለማስፋት ከፈለገችና እዛ ቤት መቀመጥም ከፈለገች ቅድስቴን ተንከባክባና ቅድስቴን ታዛ መኖር ይሻላታል ብዬ ነው የማስበው። ካልሆነ ብሩኬም የሆነ መድብል ከዛ ቤት እንድትወጣ ሊያደርጓት ይችሉ። አሁን ላይ ሁሉም ነገር ጠሞባት እንደሚታወቀው ማህሌት ብቻዋን ነው ያለችው እዛ ቤት። ስለዚህ እነሱ አስወጧት ማለት ብቻዋን ሜዳ ላይ እንደምትቀር ግልጽ ነው። ምክንያቱም ዝናም ዞር ብሎ አይመለስም፣ ማንም ቢሆን አይቀበላትም ከዚህ በኋላ። ስለዚህ ማህሌት አርፋ አፏን ይዛ እዛ ቤት ብትቀመጥ ይቻላል ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። ሌላ ጉዳይ ደግሞ ትህትና ነች። አሁን ላይ ትህትና እንግዲህ ከዚህ ቤት የመውጣት መንገድ እያሰበች ነው የምትገኘው። ምክንያቱም ዝና በቀላሉ እንደማይለቃትና እንግዲህ 5 ቀንም እንደቀራት እሷን ለመግደልና የእሷን ነገሮች በሙሉ ወይም ደግሞ አካሏን ለመሸጥ ስላሰቡ አሁን ላይ እንግዲህ ትህትና ያሰበችው ነገር ምንድነው? ዝናን እንደምትወደውና እንደምታፈቅረው በማስመሰል ወይ እሱን የሆነ ነገር አድርገው ማምለጥ ነው፣ ወይም ደግሞ ራሷ ሞታ መስዋዕት ሆና ከእሷ ጋር የታሰሩትን ለማስፈታት ነው ሀሳቧ ማለት ነው። ስለዚህ አሁን ላይ እንግዲህ ትህትና ለዝና እንግዳ ሆናበታለች። ምክንያቱም መቼም ቢሆን የማትወደው እልህኛዋና ቁጠኛዋ ትህትና አሁን ላይ ዝናን እወድሃለሁ እያለች ስትቀርበው ደንግጧል። እውነት ትህትና ነች እንዴ እያለ ነው ያለው። አሁን ግን እንግዲህ ትህትና ይህንን ሀሳብ ያሰበችው ለምንድነው? ዝና እሷን ቀርቦ የፈለገውን ነገር ለማድረግ ሲሞክር እሷ ያሰበችውን እቅዷን ፈጽማ ወይም ደግሞ እንደምንም ብላ የሆነ ቦታ ላይ መታው ከዛ ቤት ለመውጣት አስባለች ብዬ ነው የማስበው። እንግዲህ ከዛ ቤት ከወጣች ከሷ ጋር የታሰሩትን ልታስፈታ ትችላለች። እንደገና ደግሞ እንግዲህ አባቷም ቢሆን 500 ሺህ ብር ከፍሎ እሱ የሚያስበው ውጭ ሀገር ወይም አረብ ሀገር እንደሄደች ነው እንጂ እዚህ ታስራ እንደተቀመጠች ስላልሆነ አሁን ላይ ትህትና የመጨረሻ ውሳኔዋን ወስናለች ማለት ነው። እንግዲህ አሁን ላይ ያንን ተግባርና ያንን እቅድ ለማስፈጸም ብትሞክርም ነገርን ካሌብ ሞሲሳ ዝና በመደወል በዛ ሰዓት መሀላቸው ገባ እንጂ ትህትና ወዲያው እንግዲህ ዝናን የሆነ ነገር መታ ወይም ደግሞ የምታስበውን ነገር አድርጋ ከዛ ቤት ልትወጣ ትችላለች ብዬ ነው ማስበው። እስኪ እናንተ ትህትና አሁን ላይ ያሰበችው ነገር ወይም ደግሞ በቀጣይ ዝናን ልታደርገው የምትችለው ነገር በምን መልኩ ከዛ ቤት ልትወጣና ከዝና ልታመል ትችላለች ብላችሁ የምታስቡት? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። በሌላ በኩል ደግሞ እንግዲህ እንደሚታወቀው አሁን ላይ ቅድስትና ብሩኬ በስተመጨረሻ ሊጋቡ ነው ማለት ነው። ምክንያቱም እስከዛሬ ድረስ እንግዲህ ጠብቋታል። እስከዛሬ ድረስ ቅድስቴ እድሜዋም እየሄደ ነው። ብሩክ እያለች ሌላ ሰው ሳትወድና ሳታገባ ጠብቀዋለች። ስለዚህ ለሷ ደግሞ የሆነ ነገር ማድረግ አለበት ብዬ ነው ማስበው። ስለዚህ እስካሁንም ድረስ የጠበቀችው ቅድስት ብሩኬን ስለምትወደውና ማህሌት ለብሩኬ እንደማትገባው ስላወቀች እንደገና ደግሞ ምሳሌ ስለወደደቻት አንድ ላይ ሊሆኑ አስበዋል ማለት ነው። እንግዲህ ማህሌትም በዚህ በኩል እየተናደደች ነው የምትገኘው። የሁለቱን ግንኙነት ስለማትፈልግና የሁለቱን ጋብቻ ስለማትፈልግ ሁለቱ አንድ ላይ እንዳይሆኑ እንግዲህ ያሴረች ነው የምትገኘው። ስለዚህ አሁን ላይ እንግዲህ ማህሌት እያለች ቅድስትና ብሩኬ ይገባሉ ወይስ አይጋቡም? እስቲ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። አሁን ላይ ማህሌት እንግዲህ ብሩኬን እየጠየቀችውና ከእንደገና ለምን አንሆንም እያለች እየለመነችው ነው። ምክንያቱም ከቅድስቴ ጋር አንድ ላይ ካደረ በኋላ ፈርታለች። በቃ ከዚህ በኋላ እኔን ትቶ ከቅድስቴ ጋር ነው የሚሆነው። ስለዚህ እኔን ማን ይሆነኛል? ለኔስ ማን አለ? በማለት እያሰበች ስለሆነ ስለዚህ አሁን ላይ ማህሌት እንደ ድሮ ለምን አንመለስም እያለች ነው። ብሩኬ ከዚህ በኋላ ተስፋ ቆርጧል በማህሌት። ከዚህ በኋላ ከቅድስት ጋር አንድ ላይ መሆንና ከሷ ጋር መጋባት ነው የሚፈልገው። እስከዛሬም ድረስ ጠብቃው እስከዛሬም ድረስ እንግዲህ ልጆን ምሳሌን ከብዙ ነገር ጠብቃ እንደ እናት ስላደረሰቻት አሁን ላይ ከማህሌት ይልቅ ወደ ቅድስቴ እንግዲህ ምትሆን ነው የሚሆን ነው ይመስለኝ። አሁን ላይ እንግዲህ ዝናና ማህሌት አንድ ላይ ቢሆኑ በኔ በኩል ያዋጣቸዋል ብዬ ማስበው። ጠበቃው ከዚህ በኋላ እንግዲህ ምንም ሐሳብና ምንም
የሚደብቀው ነገር የለም ብዬ ነው። ዝና ጉዱን ካወቀ ምን እንደሚያደርግ አይታወቅም። ዝና ከተናደደ ጠበቃውን የሆነ ነገር ሊያደርገው ይችላል፣ ወይ ሊገለው ይችላል። እሱ ስለማይፈራ ወይም ደግሞ ሊያሰቃየው ይችላል። ሉላን የሆነ ነገር እንዳደርጋት ካወቀ በኋላ ማለት ነው። ነገር ግን እንደሚታወቀው እንግዲህ አሁን ላይ እንግዲህ ቅድስቴ ማህሌት እያለች እሷ እንግዲህ ሰላም እንደማይሰማትና ችግር ውስጥ እንደሆነ ስላወቀች ብሩኬና መድብል ተነጋግረው ይህን ነገር በአጭር ጊዜ ፈተው እንግዲህ ብሩኬና ቅድስት ቶሎ ብለው እንዲጋቡ መድብል ስራውን እየሰራና እያፋጠነ ነው ያለው። መድብል ባይኖር እንግዲህ ብሩኬ በማህሌት እጅ ወድቆ ነበር የምናገኘው ብዬ ነው ማስበው። ራሱን መቆጣጠር እንደማይችል ግልጽ ነው። መድብል እየመከረው ነው እንጂ ይሄኔ ከማህሌት ጋር ሆኖ ቅድስቴን ሊያስቀይማት ይችል ነበር ብዬ ነው ማስበው። እስቲ በቀጣይ ክፍል ይሆናል ብላችሁ የምታስቡትን ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ በኔ በኩል የዛሬው አስተያየቴ እነን ይመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።